ኢንሻአላህ አንድ የሆነ ቦታ ላይ ኮፒ ሊንክ አድርጉ ከቻላችሁ ቅዱሳን። እንትን እያደረግኩ ነበረና የተጠቀሙት በጣም ነበር ያሳቀኝ። ልብ አይሉም እና እለጥፈዋለሁ። ቁርአን ከመጽሐፍ ቅዱስ ነው የኮረጀው ብለው የተጠቀሙትን እዛ ጋ ያለውን ስዕል በጣም ነበር ያሳቀኝ። እኔ በጣም የሳቁበት ነው እና ሰዎች ለምን እንደሆነ አላቅም። አንድም ክርስቲያን ወይ በተለይ ደግሞ ኦርቶዶክስ ነኝ የሚል ሰው ማለት ነው የፈለገ ነገር ቢያደርጉን የሆነ ነገር አገኝበታለሁ። ለምን አላውቅም። በቃ ራሳቸውን የሚወድቁበት፣ የሚቀበሩበት፣ የሚመቱበት፣ የሚዋረዱበት ነገር ተሸክመው ሲመጡ እኔ ግራ ይገባኛል። ሁሌ በሚያመጡት ነገር ነው የሚገረፉት። ሰው ልብ አይልም እንጂ የሚያነሱት ጥያቄ ይሁን የሚያመጡት ሁሉም ነገር ያ ያነሱትን ነገር የሚፈርስበት ነገር ነው ይዘው የሚመጡት። ለምን አላውቅም። እና ምን አይነት ስዕል ነው የተጠቀሙት? እንቆይ እስኪ ምን ታዘባችሁ ከዚህ? የመሐመድ ኩረጃ ይላል እዚህ ጋር መጽሐፍ ቅዱስ የሚል አለ። ከታች ደግሞ እንትን የሚያደርገው ቁርአን ነው ይላል። ምን ታዘባችሁ? እስኪ የሚነግረኝ እንደው የሚነግረኝ የሆነ ከኪሱ የሆነ ነገር የሚያወጣ ነገር ያለ ይመስል እሱ ታዲያ ቁርአን ነዋ ከመጽሐፍ ቅዱስ እየሰረቀ ነው ተባለ እኮ እየኮረጀ ነው ማለት ነው። እሱ ሌላ ነገር አላየሽም? አይምሮስ ብዙ ነገር መላለሳል፣ ግን ለመናገር ፈራሁኝ። አቤ እኔ የተረዳሁት ልንገር፣ ሰውየው ተጸይፎ ነው ከኪሱ ራሱ ለማውጣት። አይደለም ኮመንት ላይ እየጻፉት ነው አንዳንድ ሰዎች። አይደለም ሌላ ነገር አላየሽም? እኔ እንጃ ምልክት አድርጌበታለሁ እኮ ይታያል ራሱ። አሁን እኔ በጣም የሚገርመኝ ነገር ምንድን ነው ቁርአንን ኮረጀ ብለው ሲሉ፣ አንደኛ ነገር መጽሐፍ ቅዱስ ትክክል ነው ብለህ የምትል ከሆነ ቁርአን ደግሞ ከመጽሐፍ ቅዱስ የተኮረጀ ነው የምትል ከሆነ ቁርአንም ትክክል ነው ማለት ነው። ምክንያቱ ከመጽሐፍ ቅዱስ የተቀዳ የተወሰደ ከሆነ እና መጽሐፍ ቅዱስ ደግሞ እውነት እንጂ ውሸት አይደለም ብለህ የምታምን ከሆነ ቁርአንም እውነት ነው ብለህ እያመንክ ነው ማለት ነው። ይህ የድድብና ጥግ ነው። አንደኛ ነገር ትክክል አይደለም አይባልም። ከእኛ ነው የወሰዳችሁት። እኛ ጋር ያለ ነገር ነው እናንተ ጋር ያለው ማለት እኮ እኔ ጋር ያለው ትክክል ነው ብለህ የምታምን ከሆነ እናንተ ጋር ያለውም ትክክል ነው ማለት ነው። በጣም ያሳቀኝ ግን መጽሐፍ ቅዱስ ብለው ያስቀመጡት እጁ ላይ ጋንጃና ሲይዘው እያስጨሱ ነው ቁጭ ያደረጉት። ራሳቸው ነው ያደረጉት፣ እኔ አይደለሁም። እኔ ክቡ ምልክቱ ላይ ሰው እንዲታየው ብዬ ነው እንትን ያደረኩበት። ይሄ አዘጋጅ ዩሱፍ ኤልያስ ተብሎ ትልቅ መጽሐፍ እንደተጻፈ አድርገው ነው ያመጡት። በዚህ ልክ ነው። እና መጽሐፍ ቅዱስ የጻፉ ሰዎች ጋንጃ እየሳቡ ነው የጻፉት ማለት ነው ወይስ መጽሐፍ ቅዱስ ማለት የስካር ውጤት ነው ማለት ነው? መጽሐፍ ቅዱስ ማለት ምን ማለት ነው? እንደዚህ አይነት ምልክት ለአንድ ሃይማኖታዊ ምንድን ነው መለኮታዊ መጽሐፍ መስጠት በጣም ነው የሚገርመኝ። ደግሞ ደቅ ነው ቁጭ ፖስት ያደርጉታል። ፖስት አድርገው ያገኙት እኔ ከዛስ ምንድን ነው እየተደረገ ያለው? መጽሐፍ ቅዱስ እየጻፈ ነው ራሱ ወይስ እየተጻፈ ነው ከሌላ መጽሐፍ?
ምን ማለት ነው? እንደው የሚጠቅማቸውን ነገር እንኳን ይዘው አይመጡም። በዚህ ልክ ነው የሚዋረዱት እነሱ። እያጨሰ በጋንጃ ነው የተጻፈው መጽሐፍ ቅዱስ ማለት ነው። በዚህ ጋራ እየተሳበ በጭስ ነው የስካር ውጤት ነው ማለት ነው መጽሐፍ ቅዱስ። እንደዚህ አይነት ምልክት የምትጠቀሙት ስጀምር ድድብና ነው። ቁርአን ከመጽሐፍ ቅዱስ ነው የተኮረጀው እያልክ ከሆነ ትክክል ነው ብለህ እየመሰከርክ ነው። መጽሐፍ ቅዱስ ትክክል ነው ብለህ ነው የተከተልከው። መጽሐፍ ቅዱስ እውነት ነው ብለህ ነው የምትከተለው። መጽሐፍ ቅዱስ የፈጣሪ ቃል ነው ብለህ ነው የምትከተለው። ስለዚህ ትክክል ከሆነ መጽሐፍ የተኮረጀ ከሆነ ትክክል ነው ማለት ነው። ከዛ ከሆነ የተወሰደው ትክክል ነው ማለት ነው። በእናንተ አባባል እኮ ነው፣ ግን አይደለም። መልእክቱ አይገናኝም ራሱ። መጽሐፍ ቅዱስን የሚቃወም መጽሐፍ ከመጽሐፍ ቅዱስ ነው የተወሰደው ማለት ድድብና ነው፣ የስቅጥና መጨረሻ ነው። እኔ ትልልቅ ሰዎችን የሚጽፉትን ጽሑፍ አያሉ ይሄ ራሱ ሳነበው ነበር ይሄ ራሱ ሳነበው ነበር እና እዛ ውስጥ ያገኙት በጣም የገረመኝ በዚህ ልክ ትልልቅ ጸሐፊ የሚባሉ ሰዎች ወርደውና ዘቅጠው ሳገኛቸው ምንድን ነው የማታውቁት ነገር ከሆነ አላውቅም ማለት እኮ ትልቅ ነገር ነው። ስለማታውቁት ለምን አፍን ትከፍታለህ? ስለማታውቀው ነገር ለምን ታወራለህ? እኔ በጣም ነው የሚገርመኝ። ሁሌም እንደምለው ሐሰተኛው ነቢይ የሚለውን የነቢዩ መሐመድ ትክክለኛ ነቢይ አይደሉም ብሎም ያመጡትን ምክንያት ምንድን ነው? ነቢዩ መሐመድ እኮ ቁርአን ሲወርድለት እንደ ግመል ይጮህ ነበር አለ። ምን አገባኝ እኔ እንደ ግመል ጮኸ? ምን አገባኝ እሱ። ሲወርድለት ካልክ እኮ ወረደለት እያልክ እኮ ነው። ስለዚህ ስትቃወሙም ስትጽፉም የምትጽፉትን ነው። ይሄ ቡሽቲዎችን እንትን ምልክት ደግሞ እየሰጠችኝ ነው። አስቀምጪውና ለልጁ ስጪው። ባለፈው በሩሽን ሲል የነበረ ልጅ እኛ ጋር መጥቶ ሲረብሸን ነበር። የሆነ ቤት ገብተን በውስጥ እየመጡ አንዳንድ ወንዶች ይጽፋሉ። ራሱ እኔ ጋር መጥተው ይጽፋሉ። ሲጀመር በሽታ ነው። ወንድ ልጅ ድምፅን ካደነቀ፣ ወንድ ልጅ እንትን ካለ በቃ በጣም ከባድ ነው። አንድ ቡሽት አለ በሴቶች ፕሮፋይል ምናምን የሚመጣው ልጅ አለ። ሴት ነኝ ሴት ስትሉኝ ደስ ይለኛል ይላል ልጁ። በጣም ቆሻሻ ልጅ ነው። ስጪው፣ ይሄ እንደዚህ አይነት ነገር ለሱ ስጪው። እኔ ብዙም እንትን አይደለም። እኔ በምልክት ፍቃደኛ አይደለሁም። አሁን ይሄ ምንም ነው። እኔ ፍቃደኛ አይደለሁም። ምክንያቱም እኔ መሀይም ስላልኩ አሁን አይን ምልክት አለ። አይን የነሱ አይደለም። እሳት አለ የነሱ አይደለም። እባብ አለ የነሱ አይደለም። በሬ አለ የነሱ አይደለም። ደም አለ የነሱ አይደለም። አውቀው ነው እንደዛ የሚያደርጉት። ለራሳቸው እንትን የሚያደርጉት መለያ የሚጠቀሙት አውቀው ነው። ሃይማኖታዊ ምልክቶች ናቸው። ሃይማኖት ውስጥ ትልልቅ ቦታ ያላቸው ነገራቶች ምልክቶች ነው የሚፈልጉት እነሱ። እነ እባብ እነ ምናምን እነ እሳት እነ በሬ እንደዚህ አይነት ነገር ደግሞ የሃይማኖት ውስጥ የራሱ የሆነ ትርጉም አለው። የራሱ የሆነ መልእክት አለው። ለማንኛውም ስንመለስ እኔ እንደነ እፎይ ሳይሆን እኔ እያልኩ ያሉት ምንድን ነው፣ ራሱ የተፈጠረ ከዘመናት በፊት የነበረ ነገር እኛንን ያደረግነው ብለን አይደለም የምናወራው። እኛ አንድ ሰው ስራችን እስልምናን ለሁለት መክፈል ነው አለ። እንዴት ነው የምትከፍለው ተብለው ሲጠየቅ አህባሽና ምን የሚባሉ ሰዎችን እኔ ልክ እሱ የፈጠረውና አዲስ የተከፋፈለ አዲስ ትልቅ በመሃሉ ከባድ ችግር ያለ አስመስሎ ሲያወራ ነበረ። እኛ ግን አንድ ኦርቶዶክስ ምንድን ነው የምናደርገው? አሁን ኢየሱስ ብለህ ስትለው ደንብሮ የሚጠፋት ኦርቶዶክስ ነው የምንፈጥረው። መጀመሪያ ራሱ የሚያገኘው በእንደዚህ አይነት ነገር ስለሆነ ማለት ነው። አሁን ፈቃደኛ የሚሆን ሰው አለ? ኢየሱስ ያድናል ብትለው፣ በኢየሱስም ብትለው አሁን ኦርቶዶክስ የሆነ ሰው ይደነግጣል፣ ይደነብራል። ፈቃደኛ አይደለም። ምክንያቱም በኢየሱስ ስም ማለት የፕሮቴስታንት እንደሆነ ነው የሚረዳው። በኢየሱስ ስም ብትለው አንድ ኦርቶዶክስ ይደነግጣል፣ ይደነብራል፣ ራሱ ይጠላል። አንተ መናፍቅ ይላል ራሱ። እሱ ብቻ አይደለም። አባታችን እንዳሉት ምንድን ነው አንድ ሰው መጽሐፍ ቅዱስ ብቻ ያለ ድርሳንና ያለ ገድላትን ይዞ ቢገኝ መናፍቅ ነው የሚባለው ብለዋሉ። ትክክል ነው። እንኳን ኢየሱስ ይቅርና መጽሐፍ ቅዱስ ራሱ ለብቻውን መያዝ፣ በመጽሐፍ ቅዱስ መመራት መናፍቅና ክርስቲያን አይደለህም ያስብላል በኦርቶዶክሳውያን። ስለዚህ ስራችንም ይሄ ነው። መጀመሪያ ምንድን ነው የምታደርገው? ሰው የያዘውን እንትን ታደርገዋለህ፣ ካለበትን ታስለቅቀዋለህ፣ ከዛ ደግሞ ራሱ ጋር ታገናኘዋለህ። እንደዚህ ነው።
አሁን ፕሮቴስታንቶችን በመጥላት የኢየሱስ ክርስቶስ አምላክነት የተቃወሙት ኦርቶዶክሳውያን የኢየሱስ ክርስቶስን ጌትነት፣ የኢየሱስ ክርስቶስን አምላክነት፣ የኢየሱስ ክርስቶስን አዳኝነት እምንትንም የሚሉት የሚጠየፉት ፕሮቴስታንቶችን ስለሚጠሉ ነው። ሌላ ምንም ምክንያት የለም። ከመጽሐፉ ራሱ አይገናኙም እኮ። እነሱ ራሳቸው ክርስቲያን የሆኑት ምንድን ነው? በክርስቶስ አይደለ እንዴ ክርስቲያን የሆኑት? በኢየሱስ ክርስቶስ እኔ አላምንበትም። ግን እነሱ ራሳቸው ክርስቲያንን ብለው የሚሉት በኢየሱስ አይደለም። ፕሮቴስታንቶችን በመጥላት አንድ ሰው ኢየሱስን እየተጠየፈው ነው አሁን ማለት ነው። ከፈለገ ኢየሱስ አያድንም ይላል፣ ይመጣና አያማልድም ይላል። ምንም ችግር የለበትም። ይደነብራል ራሱ። ኢየሱስ ያድናል በለው ዝም ብለህ። ኦርቶዶክስ ከሆነ ይጠየፋል። እንደዚህ አይነት ትውልድ ነው እየተፈጠረ ያለው። ስለዚህ ራሳችሁ ጋር መገናኘት አለባችሁ። መጀመሪያ ከተረትና ከትርክት ወጥታችሁ መጽሐፍ ቅዱስን መሰረት አድርጋችሁ ክርስቲያን መሆን አለባችሁ። መጀመሪያ እናንተ በመጀመሪያ ራሳችሁ መጽሐፍ ቅዱስ ጋር ነው መገናኘት ያለባችሁ። በመጀመሪያ እናንተ ክርስቲያንን ለማለት በመጽሐፍ ቅዱስ መመራት አለባችሁ። ካልሆነ ግን ምንም ትርጉም የለውም። እኔ ግን ምንድን ነው ከታች ቁጭ ያላችሁ እናንተ ሰው ምን ልሰሙ ነው እንዴ? ጭራሽ ሰላም ሳትሉ ከታች ቁጭ ማለት ጀመራችሁ እንዴ? የምን መናናቅ ነው? ኢየሱስ የአላህ ባሪያ ነው አልሽ። እግዚአብሔርም እኮ ባሪያዬ ነህ አለው እኮ። ነፍሴ ምን የሆነችበት የተደገፍኩበት ባሪያዬ ነው ብለው አለው እኮ የእግዚአብሔር ራሱ። ስለዚህ የስንቱ ባሪያ ይሆናል ብለሽ ነው ኢየሱስ የሚባል ሰውዬ መከራውን በላኩ። እዚህ ጋር አንድ ሰው አምላክ ይለዋል፣ እዚህ ጋር አንድ ሰው ነብይ ይለዋል፣ እዚህ ጋር አንድ ሰው ተራ ሰው ነው ይለዋል፣ እዚህ ጋር አንድ ሰው ሞተ ይለዋል፣ እዚህ ጋር ሌላ አረገ ይላል። እኔ በጣም ነው የሚገርመኝ። ያሳዝናል እኮ እውነት ኢየሱስ ክርስቶስ። እሺ ሊዱ ወይ እንዴት ነው? ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ ይመስገን። ምንድነው ያቺ ምልክቷን እንትን እያደረግሻት ነበረ? ይሄን ያው ፊት ለፊት መጣልኝ፣ ነካሁት፣ አለቀ። እንዴ ወይኔ! ሰው ግን እናንተ አታገጣጡም። አንዳንድ ሰውም ተመቸው ለማውራት። ያምር ጌታ ሆይ አለማመደሽ እንዴ ያ ቡሽቲው ልጅ? ጌታን አይደለም ፊት ለፊት መጣልኝ፣ ነካሁት፣ አለቀ። እንዴ እረፍ። ምንድነው የሆነ ሰዓት አንቺ ተጠግቶ አይቼዋለሁ እኮ ያ ሬንቦ ምልክት። አይ ነው ያምር ሬንቦ ነው። በቃ ምንድን ነው የምታጋን ነው? ማጋነን እኮ አይደለም። እኔ ብዙም እኮ ላልቀበለው እችላለሁ፣ ችግር የለብኝም። ግን ለልጁ ትሰጪዋለሽ? ምንድን ነው የምትሰጠው? እሷን ጊፍቷን። ኧረ ወይኔ! እንዴ ራስ በቃ አይ የምር እንዴ ተጠግቶሽ ምናምን ደግሞ የት ነው የሚጠጋኝ? ምንድን ነው በቃ እኔ በሰውነቱ በሂውማን ራይት አምናለው ባብዬ፣ እና ለዛ ነው ሰውን አላገድልም። በስነ ስርዓት ካዋራኝ አለቀ። የአንቺ ደግሞ አሁን እንትን አልሽ። እንደዚህ አይነት ሰው ኖ ሊዱ፣ እንደዚህ አይነት ሰው ማውራት የለብሽም ራሱ። እኔን በጣም ነው የሚሰቀጥተኝ። አበሻ ወንድ ልጅ ቂጡን የሚቦረሽ ማባረር እኮ ነው ያለብሽ። ማውራት የለብሽም በእውነት ስልጡንነት አይደለም ራሱ ይሄ። በሀሳብ እናምናለን። በሀሳብ የሚያምን ሰው እኮ ማን ነው በሀሳብ የሚያምነው? ግን እኔ በጣም ይገርመኛል። ሀሳብ ይባላል ዲሞክራሲ። ማን ነው በሀሳብ የሚያምን? የለም። ዓለምን የምተዳደረው በብልጠት ነው፣ በኃይል ነው፣ ውሸት ነው። ሀሳብ አንዳንዴ ሀሳብ እኮ ሀሳብ ለሚያስፈልገው ነገር ነው እንጂ ሀሳብ በቦታውም ያለ ቦታውም ትክክል አይደለም። ቂጡን የሚቦረሽ ሰው ምን አባቱ ብዬ ነው በሀሳብ ማወር? አንገቱ ብለህ ነው ማባረር ያለብህ። እንደዚህ አይነት ሰው ራሱ እንትን ነው፣ በጣም ከባድ ነው። ኦፓ ንግስቲቱ እንዴት ነሽ? በውስጥ እንግባባለን ሊዱ። እኔና አንቺ እኮ እንደዚህ አይነት ነገሮች ሲፈጠሩ በውስጥ ነው ማውራት ያለብን። አንደኛ እኔ አሞኛል
ስለዚህ እዚሁ እንድትገዳደሉ ነው የምፈልገው። እሷ እኔ ትናንትና አበባ የሬንቦ አበባ አለ እንዴ ጋይስ? ኧረ ውርደት ትሰጣ አይቻለሁ። ብቻ ለልጅ አስተዳመና አዎ የምርሽ ነው። ሁላችሁም ቆሞ እዚሁ መረሸን አለባት እቺ ሴትዮ። አንቺ ዝግያት ነው የሰጠሁት እንዴ? እንባይ እድል ላይ እንጠቀማለሁ። ሜላት ክፉ ነሽ፣ ሟች ነሽ። እኔ ማስረጃ ላምጣ ብቻ። አሁን ችሎቱን አራዝመው ግን አንዳንድ ነገሮች ፋፊ ቲንክ አንዳንድ ነገሮች በማስረጃ መዳሰስ ስላለባቸው ማስረጃ መጣና ነገ የሞት ፍርድ ከፈረድክባት ነው ካዲያባብ ይህ በውስጥ ምናምን እያልክ የምትቅለሰለስ ከሆነ እኛ ለምን አቃጣሪ እንባላለን? ሰዓት ስለማሰጭኝ እኮ ነው። እኔ ፍቅር በውስጥ እኔና ተደዋውለን የሚደረገውን ብናደርግ እኮ ነው የትም አልሄድም። እንደምታውቂው አለሽ እንዲህ ፍቅር ከማክበር ይጀምራል ብልስ እንትን እንዳትኛውን አላውቅም። የሆነ ነገር ሆኖ ነው። ማነሽ መጀመሪያ መጽሐፍ ቅዱስ አንብቡ አለች ከታች። እዚህ ጋር ያለውን አይታ ነው መሰለኝ። ገብተሽ ንገሪን እስኪ ምን ለማለት እንደሆነ። ግድ የለሽም ኦፓ። እሺ ሲመችሽ ታወሪያለሽ። እሺ ራይነር እሺ እኔ ራሱ ልናገር ነበረ። ሁሌ ተራይ መጠበቅ ሰልችቶኛል ትላለህ። የጠፋ ሰው እንዴት ነህ? እንዴት ነህ? ሰላም ነው? ኧረ እኔ አልጠፋሁም። ኧረ ጠፍተሃል። መች ነው ያገኘው? አራት ቀን ምናምን አይሆንም። ያለ መገጣጠም ነው። ደህና ነህ? ሰላም ነው? አልሐምዱሊላህ ደህና ነኝ። ሰላም አለይኩም ሙስሊሞች፣ ክርስቲያኖች ደህና ናቸው ወይ? ምንም ያሉ ናችሁ ደግሞ እንዴት ናችሁ? ደህና አለን። ሰላም ነው? ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ይሄ መጽሐፍ የወጣ ነው እንዴ ባቢ? ይሄ መጽሐፍ እኔ እንጃ፣ ግን ምን ታዘብ ከመጽሐፉ? እኔ እኮ በጣም አስቆኝ እኮ ነው። የማመድ ኮረጃ ከመጽሐፍ ቅዱስ ምን ይኮረጃል ግን? አይ እስኪ የታዘብክ ምን ታዘብክ? እስኪ እኔ የሆነ ነገር ስላገኘሁበት ነው። መጽሐፍ ቅዱስ አዶን ነው ምን እያጨሰ ነው መጽሐፍ ቅዱስ ትላለህ? እያጨሰ ነው እንዴ? ምን ያዘው አገኘው እንዴ? እኮ እጁን እያየን ነው። በአንድ እጁ ይጽፋል፣ በአንድ እጁ ያጨሳል። ኧረ ገዳይ ነው። ምንድን ነው የሚባለው? አባባል አለ እንዴ ራሳቸው ፖስት ያገኙት ምንድን ነው? አንዳንዴ ማፈር ያለብን እኮ ሰዓት እኮ አለ። ሁሉን ነገር አይወጣም። ቅኔው ቅኔ ከባድ መጽሐፍ ቅዱስ ሌላ ነገር ቁርአን ኮረጀ ብለው ሲሉ እኔ እንደዚህ አይነት ነገር ለምን አስፈለገ እኮ ነው። ዝም ብሎ አክቹዋሊ ሀሳቡ እንዲህ ይመስለኛል። ነቢያችን ከመጽሐፍ ቅዱስ ነው የኮረጁ የሚሉ ሰዎች ያጭሳሉ የሚል አይነት መልእክት ያለው ይመስለኛል። ሱሰኛ ናቸው፣ አንጀታቸው የተነካ ምንድነው ጨጓራቸው የተነካ ሳምባቸው የተጎዳ በማጨስ ማለት ነው። በትክክል የማያስቡ የሚኮርጁት አይ እንደዛ ብሎ የሚያስቡት ነብዩ መሐመድ ከመጽሐፍ ቅዱስ ነው የኮረጀው ብሎ የሚያስቡ ሰዎች ያጨሳሉ የሚል አይነት መልእክት ነው ያለው። ማን ነው የሚያጨሰው? ነብዩ ከመጽሐፍ ቅዱስ ኮረጀው ነው ብሎ የሚያስቡ ሰዎች ናቸው። ሰዎች ነው የሚያጨሱት? ያው እንትን የመጽሐፍ ቅዱሱ አማኞች ማለት ነው። አዎ አይ ግን ምንድነው መጽሐፍ ቅዱስ ብለው ያሉት ምንድነው? እኔ ምንም አልጨመርኩበትም። እቺ ምልክቷን ነው ሰው እንዲገባው ብዬ ክባ ምልክት የለችም፣ እሷ ብቻ ነው የጨመርኩበት እንጂ የሆነ ቀይ ምልክትም ምንም አልጨመርኩበትም። እንደው የሚገርም ነገርና አየሁት ገብቷል። እና ሳየው
መጽሐፍ ቅዱስ ጋንጃ እየሳበ ነው እንዴ? እንትን አደረግኩትና ለማንበብ ደግሞ ፈለግኩ። ገባ የሆነ ነገር እንትን አገኘሁ። ትንሽ አነበብኩ። ያነበብኩትን በጣም ስክሪንሻት ሁላ አድርጌያለሁ። አንዳንድ ጽሁፎች በጣም ነው የሚያስቀው። እውቀት የሌለው ሰው ለምን ያወራል ያልኩበት እንትን ነው። አገኘው መጽሐፉን አይደለም ስክሪንሾት ምናምን ፒዲኤፍ ነው አይደለም፣ የሆነ ሊንክ አግኝቼ ነበረ እና አይቻለሁ። ኩረጃ የሚለውን ትንሽ አነበብኩና ገረመኝ። ራሱ በጣም ነው የሚደብረው። ያየሁትን ነው እኔ ውስጡን አላውቅም፣ መጽሐፉን አላውቀውም። እኔ ያየሁትን ግን ትክክል አይደለም። እውቀት ያላቸው ሰዎች ይጽፉ ብያለሁ። እንደዛ ነው የምለው ሁሉ። ምክንያቱም የሆነ ሰዓት ላይ ያው ሁሌም የምደጋግሙ ነቢዩ መሐመድ ቁርአን ሲወርድለት እንደ ግመል ይጮህ ነበረ የሚል አለ። ሐሰተኛው ነቢይ የሚል እንደውም የተማረ ሰውን የጻፈው እና በጣም ነው የሚያስቀው። ቁርአን ሲወርድለት እንደ ግመል ይጮህ ነበረ ካልክ፣ ሲወርድለት ካልክ ወረደለት እያልክ ነው። ስለዚህ እንደ ግመል መጮህ እንደ እንትን መንጋለል ምናምን እሱ እንትን አይደለም፣ እሱ ጥያቄ አይደለም። እሱ ዋናው ነገር መውረዱ አለመውረዱ ላይ ወረደለት ካልክ በቃ ወረደለት ነው። ያ ወረደ ብለህ የወረደበትን ሁኔታ ክሪቲሳይዝ የምታደርግ ከሆነ መውረዱን ታምናለህ ማለት ነው። ልክ ነህ። ትክክል አይደለም። ስለዚህ እውቀት ያላቸው ሰው የጽፉ መልካም ነው። እንደው አንዳንድ ሰው እኮ በጥበብ ያደርጋል። ኦፓ ተመለስሽ? ታወራለህ ሬነር ታወራለህ። እየበላሽ ነው እንዴ? እኔ እኮ ከባድ እኮ ነው። እኔ የምችል አይመስለኝም፣ ግን አንቺን አግብቼ ከባድ ነው። እዚህ ጋር አጠገብህ የምር ስሜት የተነካ አጠገብህ ኢሉሚናቲ ቁጭ ብላ ባንዲራ የግብረ ሰዶም መመሰጥ። እኔ ድስቴ ላይ ለምንድን ነው እንደዚህ ጆፍህን የጣልከው? ድስት ላይ አንድ ልጅ አለና ለሱ ትሰጠዋለች፣ ቡሽቲው ልጅ ማለት ነው። ከዛ እዚህ ጋር ትመጣና አላ አድርጋ ትመለሳለች። 665 ችሎት ለእሷ ሲሆን እጆችህም አይኖችህም ይራራሉ። እኔ ሲሆን ድስቴ ላይ ሁለት ዙር ትሄድበታለህ። በፍጹም የእኔ ፍቅር በፍጹም ዝም ብዬ ፕራንክ ነው እንደንት ነው። አዎ ትናንትም እየበላች ነበር ይላሉ ኮሜንት ላይ። ወይኔ አይንሽ ነው በላኝ። ዳቦ በሻይ ቁጭ አድርጎ ፕራንክ የሰራው ልጅ የለም። አጀንዳው ነው የነበረው። የድህነት ቪዲዮ ላይም በእናትህ በላው ዳቦ በደረቁ። እግዚአብሔር ሆይ በእውነት እስር ቤት ብገባ ራሱ ባብዬ እኔ የግል እስር ቤት ነው የምታሰር መፈልገው። እኔ ዳቦ የሚነገር የሚል ነገር ነው ይባሉ ድንበር በላ ደረቅ ዳቦ። እሺ አፈር ይብላ። እኔ ጋር ነሽ ግን? አዎ ስለ ምግብ ነው የምታውረው? ስለ ልጆቹ ባለፈው ፍራንክ ነው ተብሎ አጀንዳው ነው የነበሩ ልጆች አልነበሩም? እኔ መብላት አለብኝ መሰለኝ ጠፉብኝ። እና ማናት ለምን ምግብ አበዛሽ ብሎ እንትን ያላትን ፕራንክ ያደረጋትን እሺ እና ነገ ምን እንዳንቺ ሆናለሁ እያልከኝ ነው? አሁን ተገለጠልኝ ባለ እነሱ ፕራንክ ነው እያልኩሽ ነው። እኔ ፍቅር ግድ የለም ቢ እኔ ብትበኝ ራሱ ደስ ይለኛል። የግብረ ሰዶም ባንዲራ ፊት ለፊት አሳይታ ህዝብ ያያትን እኔ ፕራንክ ነው አትበለኝ። እኔ በጣም ነው ተሰማኝ። ቀጥል። አሁን ለማንኛውም አሁን ሊዱ ምንድን ነው የምትደረገው? እሱን ለመስማት በጣም ጓጉቻለሁ። ትረሻ የምትደረገው እናየዋለን በውስጥ እንዴት እንደማደርጋት። እኔ ስጣት በል የእሷ ጉዳይ ሲሆን ወይኔ ሳምባ ይፋ ቋጠረ ጌታ ሆይ። በአደባባይ ይሁን እንትና ጋ ወስደን ነው የምናስፈርድባት። ማን ነበረ የሀሜተኞች ቡና ፌ የለም ሄዲ ሐዋሳ አንተ ንግስትህ እንድትነካብህ አትፈልግም። አሁን ቴዲ ሐዋሳ ጋር ብንወስዳት ፍርዱን ለህዝብ ትተናል ብሎ ነው የሚለቃት። በቃ ኪሴት አትሞትም። ይፈርዳል እነሱ ይፈርዳል እኮ። አነካካኸኝ እንደው ብራቅዬ አንቺ ልክ ነሽ። እኔ ንግስት
በልቶ ካጅ ነሽ። እንዴት ያለሽ አሁን አደባባይ ላይ ነው። እሺ አሁን ብራቂ ታውቂያለሽ፣ የአንቺ ጣን እኮ ከባድ ነው። ምን የሸረሪት ድርጉን የምታጨሽው በእውነት ማለት ነው። ሰው ቆዳ የሆነ የምታጨሽው አንዳንዴ የወርቶችን ቆዳ ይመስለኛል። በጣም ከባድ ነው ያንቺ። አይ ኦፓል ስንት ሰው እኮ በየቤቱ ከዛ ሂዱና ተናገሩ ተሰማችሁ። በጣም ኦፓል ነገሩ ግን ምን ላይ ደረሰ? የትኛው የሚፈጠረ እኮ 4 ጦርነት እኮ በአንድ ክፍለ ዞን የምመራ ሰው እኮ ነኝ። ገባኝ። ይሄ የድርሳናት ከኤርሚያስ ጋር ጥሪ የተደረገላቸው ሰዎች ነበሩ። ፍልሚያ አለ፣ ግጥሚያ አለ ተብለን ነበረ፣ እየጠበቅን ነበረ። ምላሻቸው ምን እንደሆነ አላውቅም። ወይ ፍቅርነት አሁን መራቂን 3 ጊዜ እርገጣት ወደ ጎንና ልንገር፣ ካልሆነ ወሬው አይወራልኝም። ለእሷን እንደዚህ እንደ እንቁላል ይዛሃት እኔ እዚህ እንጥላይ እስከወር ድረስ ማውራቱ ብቻ። አሁን አንድ ቃል ግባልኝ፣ እቺ ሲተረሽናለች ብቻ ብለህ ተስፋ ስጠኝ፣ ወሬውን እንዳሳልጠው። ተስፋ ሳይሆን የእሷ ነገር ግን እኔ በጣም እየገረመኝ ነው። ፕሮፋይል የምታደርገው የኦርቶዶክስ ሴቶች የሚያደርጉት ነጠላ እንትን የለም፣ እሱን ነው ባሌ ነው የገዛልኝ። የፕሮቴስታንት ፍቅር ወይ ትናንት እኮ ነጠላሽን አውርደሽ ስትባል ባሌ ነው የገዛልኝ ከመርካቶ ለቫላንታይን ዴይ። ምን አገባችሁ አለች። ነጠላሽን አውርደሽ ስትባል አለች እንዴ አሏት እንዴ እንደዛ ያረጋለሁኝ አንገቴ ወፈር ይበልና አለች። ማን ይገዛልኝ? አንተ እኔን እንደዚህማ ከሆነ ሽልማት ይገባታል። ኦፓዬ እንደው በእውነት ደህና ዋሉ። ይበቃኛል። ከዚህ በላይ አቃጥሬ አፌ ጡንቻ እንዲያወጣ ባደርግም በቃ ይበቃል። ሌላ ጥያቄ በቃ ነጠላውን እናቃጥለዋለን። ነጠላውን ነው የምናቃጥለው። ሌላ ጥያቄ ስለሴትዮዋ ነጠላ ምንም ማውራት ስልችት። አይዞሽ አትበይኝ። እዛው ቅድስት አርሴማ አይዞሽ ትበልሽ ጦሰኛ ሴት። አንድ ነገር ልንገርህማ ባቢ፣ ወይ ትናንትና ጥሪው ግን ይዘሽ እንትን እንድትይው ከዛ ጋር እንትን ነበረ። ከኡስታዝ ወይ ጥሪ የተደረገለት አንድ ሰው ነበረ፣ የውይይት ጥሪ፣ አንድ ግብዳ የሚባለው ሰው ነበረ። ከፕሮቴስታንቶች በኩል ደግሞ ቀሲስ ዲበኩሉ ነበሩ። እና ይሄ ነገር የት ደረሰ ነው? ኦርቶዶክሳውያን ምን እያደረጉ ነው? ሙስሊሞችም ፕሮቴስታንቶችም እየጠበቁ ነው። ምንድነው መሰለህ ማለት ነው። በመጀመሪያ ኡስታዝ ወሂድ የኔ ሊቀ ካህን ውዱ መምህሬ ዳግማዊ ሳልሳ ዳግማዊ ጳውሎስ አይ አንድ ወልዳ ስሙን አበዛችው የተባለለት እንቋችን 7 ጊዜ ባይታሰርም የኔ ቂርሎስ የእውነትና የእምነት እስረኛው የኦርቶዶክስ አውደ ምሕረት ነው የማደርገው ቤትህን። ችግር የለውም ቀጥይ። ለሚገባው ከሆነ አሪፍ ነው። እና ጥሪ አቅርቦላቸው አለቀሱ። ይሄ በአንድ እስክሪብቶ አሉ፣ በአንድ እስክሪብቶ 4 መጽሐፍ የጣፈ መተተኛ ነው፣ ድግምተኛ ነው፣ ምትሃት አለው። ሰው በምን አቅሙ ከሱ ጋር ይሆናል? እኛ አንድ መጽሐፍ ለማሳተም በወረቀት ደረጃ አስቀምጠን ሳለን አሉ። ምክክራቸው ነው መናገር ባብዬ። ይሄ ሰው ለጣፋቸው መጽሐፍ በጽሁፍ መልክ ምላሽ እንሰጣለን እንጂ ፊት ለፊት ሄዶ መጋፈጥ ምእመኑን ወደ እስልምና ግማሽ መንገድ መሸኘት ነው። እና ትኩረት ጥያቄውን አድበስብሳቸው በግራና በቀኝ ሸዋሸዋ ሰርታችሁ ለፉ ተባሉ። ከዛም ሚዲያ ላይ መጥቶና
ውስታዝ ወህድ ማለትም የኛ ሊቀ ካህን መምህራችን መርጦ ተደዋውለን ነበር አውርተን ነበር አሉና አልተደዋወሉም በቮይስ ነው ያወሩት ብለው አለቀሱ። አሁን በዚህ ፖለቲካ ይሰራል ባቢ እንደው ምጥ የመጣ አይ አልደወለለትም በቮይስ ነው ያወሩት። አይ ሳይደውልለት ደወለልኝ አለ እንዴ! እንደው የመሻንጀርና የቴሌግራም ጥቅሙ ነው ማያው እንዴ እነዚህ ሰዎች ወየለ በኋላ ስቀውጠው ለካ እንደው ቢጫንቅ እንደው ቢቸግር ነው አሉ። ታሽዋሳው አለፉ። መምህሩን ከዛም በኋላ እንደው በቀም ሲሉ አላየኋቸው። እንደ መስከረም ወፍ ብለው ነው የጠፉት። በከታተላቸው ወጣ በሚል ነገርም የለም። እንደው ዲያግብ እየሳለ የቃሲስ ዲባ ሁሉ ነገር ደግሞ ቃሲስ ዲባ ሁሉ ገድል በካልቾ ነው ምለው የሚለው ሪከርዳቸው ወጣባቸው። ከዚህ በፊት ወፈፍ ያረጋቸው ነበራሉ ከክቡርነታቸው ማለት ነው። በቃ ከናቲ ጋር ሲፎካከሩ ከነዲያቆናቱ ጋር ሲፎካከሩ አንድ ሰሞን ከወጣት ጋር ቦክስ ገጥመው እንቁራሪት በናሃል በላ ፈናዳች እንደተባለው ነው ነገሩ። ባቢሻየ እንደው ከኔ ጋር አና አንቺ ጋር ብለጠጠው እንደው ብለጠጠው ከኔ ጋር ሆንኩና አዛዛንዳማ አንጋቲ ሲዲ ባኩልየ አንያ የማልቀበለው ገድል ካለ በኪያስ ታም ወደዛ ምለዋል። አዎ በእልጽ ነው አለ። በግልጽ ነው። ገድል ማለት በእምነት ያበረታ ምሳሌ የሚሆን ነው። ታምሬ በላይ ተሆነብኝ አሽቀነጥረዋለሁ አሉ። የቃሲስ ዲባ ተማሪዎች ደግሞ የእሳቸው መፈክር ይዘው ገድል በካልቾ እንላለን ሲሉ ኤርሚያስ ወየ ኑ ቃሲስ ዲባ ሁሉ እርሶ ካህን ነበሩ፣ ለእግዚአብሔር አገልግለዋል፣ እኔም አገልግያለሁ፣ እንምጣና መስዋዕታችን ይፈተሽ አለ። እሺ ከዛ አብድ ቤት አልሄድም። ከዚህ በፊት አበበ ጉልላት ሞቷል ብለዋል። አበበ ጉልላት ከሞቱበት እነሱ ሞቱ የተባሉት አበበ ጉልላት ወደ ህልውናቸው ካልተመለሱ በቀለሜ ፊት አልገኝም አለ። የአበበ ጉልላት ጉዳይ እንዲያው ሌላ ኬዝ ነው፣ የሚጠጥሩን ይቀባሉ ይባሉ አልቀባልም አሉ። ከዛማ ታዲያ ዲያቆኑ እና ከኤርሚ ጋር ሊመጣጠሩ ነበር። ዲያቆን እሳቸው ዲያቆን አስረግጠው 4 ጊዜ ያለ ወላዲተ አምላክ አማላጅነት ዓለም አይድንም አሉ። በእውነቱ ይህ ፍቅና አይደለም። እንደ ወፍ ዘራሽ ተመርኩሮ ይሁን ብለን ዝም ብለን ቃሲስ ዲባ ሁሉ እየተቆጨ ሁለተኛ ነው ባላይ እንደገና መማር አለብኝ ታስበላናለህ አሉትና ምን ልልህ ነው ባብዬ እንደው ሀሻቸው ዘንዳ ማንም ሰው በገድል ዙሪያ ከፕሮቴስታንት ጋር እንዳያወራ በትምህርት ዝዋቅ አስቀምጠውታል። ማንም ሰው ሁሉም ይሁኑ ያም ዲያቆን ይሁን ያም ዲያቆን ተከልክሎ አዋጅ አወጥተው ሳለ ትናንትና አገልጋይ ጀምረው መቼ ሲሆኑ ነገር አይሆንለትም አይደል? የተነገረውን እርስ ያደረግልህና የሆኑ ማኛን ቤት ማስገባት ትናንትና ማታ ከዛ ያያዘ ልደታ አባቱ ጠላ እናቱ አረቄ ገብቶልህ አበደ እነዚህን ኦርቶዶክስ እንዲያው ሆኝና እነዚህን ኦርቶዶክስ ጠላት እንዲህ ቤት ታስገባለህ ተብሎ ደሜ ተገረፈ። ሲቀርፍ ጊዜ በነገርህ ላይ ማለት ነው ባቢየዋ በምላስ ከያየት ልደታ ደሜ እንደሚበልጥ ትናንትና ነው ያረጋገጥኩት። ሊገርፈው ገብቶ ራሱን ገረፈው። ያያዬ እኔ ኮንፊ የተቀመጥኩት ለሚኖሩ ሰዎች ትምህርት ለመስጠት ነው። ለሚድኑ ነፍሶች አሉ ልክ ልኩን ነግሬዋለሁ ሲለው እንደው ሀቅልጣል አንተ እንደው ሀቅልጣል ገብቶ ሊገርፈው ነበር የገባው። እንዴት ከማርያም ጠላት ጋር አንድ ቦታ ትገኛለህ ብሎ ሌሎች እንዲማሩ ብዬ ነው ሲለው ይቅርታ አደረገለት።
እና ምን ልልህ ነው በገድል ዙሪያ ላይ እንጋደላለን እንጂ አንነጣጠርም ብለዋል። ኡስታዝ ወሂድ አዎ አንነጣጠርም ብለዋል። አድማ ነው ከኡስታዝ ወሂድ ጋር የቀረበው ጥሪ ደግሞ እንደነገርኩት በምን ኃይልና በምን ምትሃት ሀሳቡን ቀልብጭ አድርጎ ኢኮኖሚውን ስቴት አምጥቶ ነው በአንድ እስክሪብቶ 4 መጽሐፍ የሚጽፈው። መጀመሪያ ይሄ ምትሃታዊ ኃይል ይነገረን። እኛ አንድ መጽሐፍ አቅቶን ይኸው በየቴሌግራሙ ፖስት እያደረግን አይደለም ያሉ። በእርግጥም እውነት ነው። መጽሐፍ ጽፈው እስካሁን መጽሐፏ ሽፋን የላትም። እንዲያው በአይነ ስጋም ሊያዋት አልቻለው። ከኔ የሚፈለገውን አርዳው የቀረው ከእናንተ ነው እንደሚሆን አድርጓት ብሎ 1 ሚሊዮን ተከታይ ያለው ግለሰብ ጥሪ ቢያቀርብም ይሄ ጨካኝ ህዝብ ዝም አሉት። ይሄ ሆኖ ሳለ ታዲያ ባቢሻይ ለክፉም ለደጉም ከሙስሊሞች ጋር ዲቤት ከመግባታችን በፊት የኃይል መደራጀት ያስፈልገናል። በእውቀት እንደራጅ፣ የአመራር ችግር አለብን፣ በአመራር እንደራጅ። ከዛ ድረስ አሉ በየቤታችን ሆነን ፖለቲካ እንሰራለን፣ እናለቅሳለን፣ እንድትጠቂ ምእመኑ እንዳይደነግጥ ብለው በየቤታቸው እያለቀሱ ያው 3 ቀናቸው እላለሁ። ባብዬን የቀረ ጥያቄ አለው። ስለዚህ ምንም ውይይት አይደረግም ማለት ነው። ነበር በቃ አይደረግም። ይሄ የህልውና ጉዳይ ነው። ልክ ለውይይት ጥሪ ሲቀርብልን እናለቅሳለን ብለዋል። እኔ ግን በረከት አዝመራው የሚባል ሰው ራሱ ምንም ከነሱ የሚሻል ሰው ነው አላገኘሁትም። እኔ ሲያሞጋግሰው ሳይ መጽሐፍ የጻፈ ነው፣ ደህና የሆነ ሰው ነው፣ እውቀት አለው ብሎ ሲል ጳውሎስ ደህና ሰው መስሎ የነበረ ግን ሳየው ሲያወራም ሰምቼዋለሁ። ራሱ ለልጆች አንዳንድ ጥያቄዎች ሲጠይቁት የተሻለ ሰው ሆኖ አልታየኝም። እንደውም በብልጠት እና በክፋት እንደውም እነሱ ይበልጣሉ ከሰውየውና ስንጋርጎ ሊበላው እኮ ነው። ቀደምትና ለጥቆ ያለው ሊቀ ካህናችን እኮ ስንጋርጎ ሊበላ እኮ ነው። ሳንጎ ሊበላው እኮ ነው። ትችላለህ ምናምን እዛ ትምህርት ትችላለህ ሲል መጠርጠር አለብን። ሊሰንግህ ነው ብረው ስንጋርጎ ሊበላው እንትን አይደለም። ተመጣጣኑ በጣም ከባድ ልዩነት አላቸው። ያው ለነሱ በነገር ላይ ማለት ነው። ለነሱ ቆማጣ ቤት አንድ ጣት ብርቅ ነው እንደሚባለው ነው። ሊቀ ካህናችን ግን ትችላለህ ያለው ሰንጎ ሊበላው ነው። ስንግ ሊያደርገው ነበረ ጀለስ። ያ በፍጹም ንቃተ ህሊናው ጥሩ ነው፣ አልተዳፈረም። እንዲያው ለዘብ፣ እንዲያው ሻከር፣ እንዲያው ለስለስ ምናምን ብሎ ነው ያመለጠውና መጽሐፍቶችን ሁሉንም ገዝቷል። የሚገርምህ ነገር የሊቀ ካህናችንን እና በሌላ አካውንተን ቁጭ ብሎ ይማራል። አንድ ፓፓራዚ እንዲያውም መምህራችን እኮ አካውንቱ የሆነ ብሎ አሳይቶኛል። በእውነቱ ይመስለኛል አንድ ቀን አማራጫቱ ወደ ጦርነት ከገባ ለስልታዊ አካሄድ እንዲጠቅመው ይሆናል ብዬ ነው። ደስ ብሎኛል ቁጭ ብሎ በመማሩ። እንግዲህ አባትና ልጆች ተዛዝለው ሊቀ ካህናችን ቤት እንደሚማሩ መረጃ ደርሶናል። እውነት አእምሯቸውን ይክፈትላቸው። ሌላ ምንም አንለም። ተማሪ አይቆጣም፣ ተማሪ አይገረፍም በዚህ ዘመን እና ገገቡ ይማራሉ። ተዛዝለው ነው ገገቡ የሚማሩት። ከዛ በእሱ ትምህርት ላይ ነው ሙሉ ቀን የሚወያዩት። በጣም ይሄ ስጋት ነው። የኢየሱስ ክርስቶስ አምላክ አይደለም አልተሰቀለም ማስተምሮ ጮክ ብለን ስናየው እውነት ይመስላል። ንጥጥር ከማድረጋችን በፊት ለዚህ ነገር መፍትሄ መፈለግ አለብን። ለምእመኑ ብዙ ሰው እያወዛገበ ነው፣ ግራ እያጋባ ነው። እኔም በመሀል ዥጉ ብሎብኝ ነበር የሚሉ ደግሞ 1 3 4 ምእመኖች ተገኝተው ነበር ንጽጽር የሚሰሩ ማለት ነው። እና ለእነሱ አስተምሮ ከሰጡ በኋላ በቃ ሽክክ ብለው ገብተው ሽክክ ብለው ነው የሚወጡት እልሃለሁ። ስለዚህ ትክክል ነበረ ማለት ነው። እነሱ ትልቅ አባት ናቸው፣ እውቀት አላቸው። ከአንተ ጋር አያወሩም። አንተ እንደዚህ ብላል፣ አንተ ዋሽታል ምናምን ብሎ ፖለቲካ እና ድራማ የሰሩ ሰዎች ሰውየውን ለማስመለጥ ትክክለኛ ስራ ሲሰሩ ነበረው ማለት ነው። እንደው ገብቷቸውን ሳይገባቸው ሰውየውን ለማስመለጥ ትልቅ ስራን የሰሩት ማለት ነው። እሱን እኮ ነው ያደረጉት። አልተግባባንም እንደ እሱን እኮ ነው ያደረጉት። ብቸኛ ማምለጫቸው አልቀበልም ማለት አይደለም። ሰውየው አልቀበልም እንዳይሉ
ያው አስቀድሞ ሰንጓቸው ስለነበረ በቮይስ ስለዚህ ምእመኑ ነው እንዲታደጋቸው ራሳቸውን አሳልፈው የሰጡትና ደውዬለታለሁ ብሎ ይዋሸ ብለህ አጀንዳ አድርገህ አትመጣም፣ የአእምሮ መቃወስ ከሌለብህ በስተቀር። ምክንያቱም በዚህ ዘመን ሰዎች ዋንተዋን በተለያየ መንገድ በሚያወሩበት ጊዜ ሳይደውልለት ደውዬለታለሁ ብሎ አወራ። ደውሎለት እኮ አይደለም ቮይስ ነው ብለህ የቮይስ ምልክት አድርገህ ከመጣ ታማሃል ማለት ነው። ቪዲዮ ልሰራ ገብቷል ማውራ ያ አዎ ልክ ነሽ። እነሱ ትልቅ ነገር በነገሮች ላይ ለሰውየው ትልቅ ነገር ነው ያደረጉት። እንዳይገጠሙ ደግሞ በጣም ጥበብ ያለበት ድራማ ነው የሰሩትና ይመቻቸው። ጥሩ ነገር ነው። እንደውም እንደዛ ማድረጋቸው የተሻለ ነው። በዚህ በብልጠት ከሆነ የሚያደርጉት የተሻለ ነው እንጂ ፕሮቴስታንቶች ላይ ያደረጉትማ በጣም የተዋረዱበት፣ በጣም የወረዱበት፣ የዘቀጡበት፣ በጣም የተሰደቡበት፣ ያለቀሱበት በጣም ብዙ ምዕመንም ወደ ፕሮቴስታንት ያመለጠበት እንትን ነው። ገብቶሻል? ጥሪ ሲደረግላቸው በአደባባይ አይኔ አቅም የለኝም ብለው ማለት እኮ በጣም ከባድ ችግር ነው። ደግሞ አቅም አለን ብለው የገቡ ሰዎች ደግሞ እንደ ሰው ገብተው እንደ አይጥ ሲወጡ በጣም ከባድ ነው። እንደ ጥንዝ ይዘው ማለት ነው። ፈለገን ምናምን የሚባለው ሰውዬ እንደዚህ ሲሆኑ በጣም ከባድ ነው። እዛ ጋ ግን አንተ ጋ ያወሩ ብለው ፖለቲካ ሰርተው ድራማ ሰርተው ሰውየውን አስመለጡት። ምንም ክፉም ደግም ሳይናገር ንጽጽሯ ሳትደረግ ውይይቷ ሳትደረግ እንትን ብላለች። ወንድ ነው ከተወያየ ይሄ ሰው እኔ እንዳየሁት በእውነት ወንድ ነው፣ አይወያይም። ከኡስታዝ ዊድ ጋር በረከት አዝመራው የሚባል ሰው በእውነት ወንድ ነው። ክርስቲያኖች ራሳቸውም አይፈቅዱም፣ ኦርቶዶክሳውያን አይፈቅዱም፣ ፈቃደኛ አይደሉም። ደግሞ በመካከላቸው ሁለት ጋዜጠኞች ቁጭ ብለው ትልቅ ውይይት በፍጹም አይሆንም። ይበላል ሰውየው፣ አያደርገውም። ልብ ካለው ያድርገው። ለማንኛውም አሪፍ ነው። እኔ ግን እስኪ ሄና እየተጨነቀ ስለሆነ አንድ ጥያቄ አለ የምጠይቅሽ እና በጣም የገረመኝ ነው፣ እመለሳለሁ። ሰላም ብያለሁ ሄና። አሎ እንዴት ነህ? አሎ ቀጥል። ይሰማል ድምጼ? ዛሬ ቸኮልት ነበር አጨርሽ ስለነበረ ቀጥል። አንተ ደግሞ እሷን ካገኘ በቃ አትፈታትም። በቃ በጣም ነው የምትመች መሰለኝ። የእሷን ሀሳብ ብቻ ለመቀበል ነው መሰለኝ እንትን የምትከፍተው። እኛን ካስገባህን እናውራ፣ ሀሳባችንን እንትን ብለን እንውጣ፣ ድሬስ አድርገን እንውጣ። ለረሽን ሁሉ እሺ እሱማ ልማድ ነው እኮ ምናልባት እሱ ልማድ ነው። አሁን እሷ ካለች እሷ እያወራች ከሆነ አንተን ላጠፋ እችላለሁ። ትችላለህ። ቀጥል። እሷ ካገኘኛል። መጀመሪያ የሆነ ፖስት አድርገህ ነበር እና የሆነ መጽሐፍ ቅዱስ መሰለኝ ሴት ኮረጀ ነው የሚል እዚህ ላይ እና በሱ ላይ የሆነ ነገር ልበል። ምናልባትም እውነትም ሊሆን ይችላል። ከመጽሐፍ ቅዱስ ኮረጀ ማለት ግን መጽሐፍ ቅዱስ ትክክል ነው ማለት አይደለም። ምናልባት የጊዜ መሀላቸው ያለ የጊዜ ልዩነት ያንን አስብሏቸው ይሆናል እንጂ ሌላ ሁለተኛ መጽሐፍ ቅዱስ ላይ ያለውም ግልጽ ውሸት፣ አንድ ሰው እየቃመ ወይም እየጠጣ ምናምን እያጨሰ የጻፈው መጽሐፍ እንደሆነ ሳያስብ ሰውየው ጽፎታል ማለት ስዕሉ ላይ ያስቀምጦታል። ከዛ በተቃራኒ ደግሞ ሰርቀውታል። እናንተ መሀል ያለ እንትን ነው፣ ግን ሁለቱም ያው ነው፣ ዘሴም ሺት። ግን ዋናው ነገር ምንድነው? አሁን እዚች ጋር የክርክር ችሎታ ስለ ክርክር እዚህ ጋር ላይቭ ምናምን ሃይማኖትን ትክክለኛ አያደርግም። ሁለቱ ሃይማኖቶች ገብቶ ዲቤት ቢያደርጉ ቢከራከሩ ሙስሊም ቢያሸንፍ ሙስሊም ትክክል ነው ማለት አይቻልም። ስላሸነፈ ብቻ የክርክር ችሎታን እንጂ እውነታን አይቀይርም። አንድ ሰው የክርክር ችሎታ ስላለው ሊያሸንፍ ይችላል። አሁን ለምሳሌ አርስቶትል እግዚአብሔር አለም የለም ምን ብሎ ሁለቱንም አሸንፏል። አለም ያሉትንም የለም ያሉትንም አሸንፏል። ስለዚህ ያ ለውጥ አያመጣም። ሌላው ሁለተኛው ምዕመኑ ወደ ፕሮቴስታንት አመለጠ ስትል ነበር። በተቃራኒው ፕሮቴስታንት ትክክል ሃይማኖት ነው እያልክ ነው ብያለሁ እና በንግግር መሀል ሲነጋገሩ ፕሮቴስታንቱ አመለጠ አልክ። ምናልባት አምልጦም ሊሆን ይችላል። ኦርቶዶክስ ነው ያልኩት ኖ ከኦርቶዶክስ እንትን ማለት ስላልቻሉ ምዕመኑ ወደ ፕሮቴስታንት አመለጠ አልክ።
ግን ያ ማለት ነው ፕሮቴስታንት ትክክል ነው እያልክ ነው ማለት ነው። በየትኛው ሂሳብ ነው ፕሮቴስታንት ትክክል ነው የሚሆነው? አመለጠ የሚለው አመለጠ ልክ አንድ ሃይማኖተኛ አመለጥኩኝ የሚለው ከምን አመለጠ? ከምን ከኦርቶዶክስ ወደ ፕሮቴስታንት በመሄዱ ህይወቱን አስመለጣት እንደማለት ነው። አመለጠ ለማለት የሞከርከው አስመለጣት ማለት አንተ ልጅ የገደል አቦዝ ምን ታደርግ? አእምሮ የፈጠረብን ታወራለህ እንዴ? እሱ እኮ ያንተ አረዳድ ነው። ከኦርቶዶክስ ሰዎች ወደ ፕሮቴስታንት ይሄዳሉ። የምናየው ነገር እኮ ነው። መሄዳቸው ትክክል ነው የተናገረ ሰው የለም። ሂደታቸውን የተናገር ነው። ማውራት እኮ ግዴታ አይደለም። ይሄና ማውራት ግዴታ አይደለም። በነገር ላይ በህይወት ህግ ውስጥ ያንተን አረዳድ እሱ እንደተናገረ አድርገህ ነበር የምታወራው። ሰዎች ፕሮቴስታንት እየሆኑ ነው። ሰዎች ገድል አንቀበልም እያሉ ነው። ኦፍኮርስ ሰዎች እየጠየቁ ነው። ኦፍኮርስ ሰዎች አሁን ላይ ስለ ገድል ሲነበብላቸው፣ ስለ ድርሳና ሲነበብላቸው ትክክል ነው ብሎ አክሴፕት አድርጎ አይቀበልም። ኖ ይላሉ፣ ይቃወማሉ። ሰው ልጅ በወንጌል ብቻ መዳን ይችላል ብለው የሚያምኑት ልጆች ተፈጥረዋል። ወንጌል በቂ ነው የሚሉ ኢየሱስ በቂ ነው የሚሉት ልጆች ተፈጥረዋል። ይሄ ሪያሊቲ ነው። የዛ ንግግራችን መሄዳቸው ትክክል ነው እውነት ነው የሚያደርገው አይደለም። የራስን አረዳድ መጀመሪያ አስተካክል። እርግጠኛ ሆነ ከመመለስ በፊት እና ማውራት ግዴታ አይደለም። በነገር ላይ ሁሌ በጣም የማውራት ፍላጎትህ ሳታስብ እንድታወራ እያደረገ ነው። እሱም ስላስተዋልኩ ነው። ስለዚህ እንደዚህ ማለት የፈለግከው እንደዚህ ለማለት ነው ብሎ አይወራም የሰው ሀሳብ ላይ። እሱ ያንተ አረዳድ ነው እንጂ የባለቤቱ ንግግር አይደለም። መቀጠል ትችላለህ። እኔ ሴትዮ ከአንቺ ጋር የመተሰዳደብ መነጋገር አልፈልግም። አንደኛ በልምድ ትበልጭኛለሽ፣ የስድብ ልምድ አለሽ። እኔ እንደዛ አባትህን ሳልጫወት እግር ያዥ ላደርግህ ብሮ እዚህ ቤት አትመጣም። አንድ እንጻፍ ትቦለታ ነው። አባትህን ወየ ስል እግር ያዥ ላደርግህ። እግር የማን እግር ነው የሚያዘው? የአባቱ አንድ እንጻፍ አንድ ጊዜ አንድ እንጻፍ። ይሄ ሰውዬ እዚህ ቤት እንዳይገባ ህግ አስተላልፋለሁ። ባቢሎን ቀሰስተኛ እኔ ደምተኛ ነው። ባለፈው ራሱ አባድሬው ነበር እኮ ማይም ነው። ድርቅናው በጣም እንትን ነው። ይሄ ያስጠላል። ራሱ የማውራት ሱስ አለበት። እኔ ደግሞ ፍሊተር ሳያደርግ እንደማያወራ ሰው የሚያስጠላኝ ሰው የለም። እስኪ ለኦፓል ጥያቄ ያለኝ የሚል ሰው አለ። ገባው ልጅ አንተን አይደለም። ኦኬ ሶሪ ይቅርታ። ኦፓል ለኦፓል ጥያቄ አለኝ። ትጠይቃለህ? ሰላም፣ እንዴት ነሽ? ጥያቄ ውቃቤ እንዳትቀበይ ብሎኛል። ማክሰኞ ነው። ውቃቤ ጥያቄ እንዳትቀበይ ብሎኛል። ማክሰኞ ነው። መቼ ነው የምትቀበየው? ማክሰኞ ምናምን። ማክሰኞ እኮ ገበያ ነው። አይ እዛው ገበያ እንገናኝ። እኔ የኦፓል አድናቂ ነኝ። ለማንኛውም በውስጥ አወራሻለሁ። አድንቃት። በውስጥ ምን ብላ ነው አንተን የምታወራ? የውስጥ ነው የያዘ እኔ ግን አበሻ ጤና የለውም እንደ ይሄ ትውልድ ግን ከባድ ነው። ኦፓ ወይ ለምንድን ነው ማዛ ግድ የለም ነይ ገብተሽ አውሪ 666 ነይ ገብተሽ አውሪ 666 እየተከተሉ 666 ይላል። ለምንድን ነው ኦርቶዶክሳውያን በኢየሱስ ስም ሲባል የሚደነግጡት? የገድል አማኝ ስለሆነ የገድል አማኝ ስለሆነ ነው። በተክሊል ስም ሲባል አይደነግጡም። ገባ? ማርያም ያለን ቢዘና ሲባል አይደነግጡም። መጥቆራ እኮ የማያስደነግጣቸው ህዝቦች ናቸው። ፍቅርነት መጥቆራ የማያስደነግጣቸው ህዝብ ናቸው። በመጥቆራ ሰው ያልደነገጠ ሰው እንዴት በኢየሱስ ይደነግጣል? እኔ እኮ አንዳንዴ ድንቅ ነው እኮ የሚለኝ ከክፉ መንፈስ እኮ ነው።
አሁን በዚህ እንትናቸው እኮ በዚህ አካሄዳቸው እኮ እነሱ ኢየሱስ ክርስቶስ እየካዱት ነው። ገባሽ? ትንሽ ቆይተው የኢየሱስ ክርስቶስ አምላክነት ይሻራል። ለምን ሲባል ፕሮቴስታንት ላለመሆን ማለት ነው። ምክንያቱም ኢየሱስ አዳኝ ነው፣ ኢየሱስ ያማልዳል፣ ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው የሚባለው ተደጋጋሚ እነሱ ጋር ስለሚባል፣ ፕሮቴስታንቶች ጋር ስለሚባል ይቀፋቸዋል። እነሱ አይቀበሉትም። በጣም ነው የሚቀፋቸው። አሁን አንድ አባት ያሉት ምንድን ነው? አንድ ሰው ያለ ድርሳናትና ያለ ገድላትን መጽሐፍ ቅዱስ ብቻው ይዘህ መንቀሳቀስ አትችልም አሉ። ትወገራለህ፣ ትሳደዳለህ። ስለዚህ ወንጀል እየሆነ ነው። በጣም ከባድ ነው። ገባሽ? ያው ከሱም በላይ በጣም ከባዱ ነገር ወደፊት ማርያምን በማርያም አማላጅነት ነው አለሜዳ ነው የሚለው የሚሰሩት ብዬ አስባለሁ። እና ኢየሱስ ላይ ተስፋ የቆረጡ ብቸኛ ሰዎች ኦርቶዶክስ ናቸው። ያው ሁሉንም ማለት አይደለም፣ በአስተምሮ ደረጃ ግን አብዛኞቹ የኢየሱስ አምላክነት ላይ ተስፋ ቆርጠው ነው ከወር እስከ ወር የሚያሳስባቸውም አይደለም። በኢየሱስ ዙሪያ ላይ የሚሰሩ ቪዲዮዎች ኢየሱስ አምላክ አይደለም ተብሎ የሚጻፉ መጽሐፍቶች፣ ኢየሱስ አምላክ አይደለም ተብሎ የሚደረጉ ንጽጽሮች የሚያሳስባቸው ሰዎች አይደሉም። የማርያምን ቦታ ብቻ አትንካ እና እንደኔ ወደፊት በማርያም ስም የገባ ሰይጣን ጉድ ነው የሚሰራቸው። ሊቃውንቶቻቸውም ሲናገሩ ነበረ፣ ሰይጣን እየፈተነን ነው በማርያም አድርጎ ማስተካከል አለብን እያሉ ነበረ። እና ያንን ማስተካከላቸው ነው የሚጠቅማቸው ብዬ አስባለሁ ለእነሱ። ካልሆነ ግን ኢየሱስን ሙሉ በሙሉ ትተው ማርያምን ብቻ ለመቀበል ሊገደሉ ይችላሉ። ወደፊት በማርያም አማላጅነት ነው አለሜዳ ነው በቃ እርግጠኛ ሆነው የኢየሱስ አቅም በማርያም ላይ የተወሰነ አድርገው ነው አብዛኞቹ ኦርቶዶክሶች የሚናገሩት። እና ይህን ነገር ካላስተካከሉ ገባህ አይደለ በጣም ለአደጋ ተጋላጮች ናቸው። እኔ አንዳንድ ጊዜ እነዚህ ሰዎች ምን አይነት ጉድ ናቸው እላለሁ። አባባሌ ገብተዋል። እንዲያው ባታምንበት ራሱ ስትሰማው እኮ እውነትን የሚመስሉ ነገሮች አሉ አይደለ? ሲሰማ ራሱ እውነት አይመስልም የእነሱ አስተምረው። እና የኦርቶዶክስ ዶክትሪን ጠላት የማርያም አስተምሮ ነው። ነገረ ማርያም ላይ ያላቸው ራሷ ስለ ማርያም ያላቸው አመለካከት ጤናማ አይደለም። ከዚህ በፊት እነ አኬ በማርያም ዙሪያ ላይ ሲናገሩ እንዳለ ነው የሊቃውንት ስብስብ ያደረጉት። በጣም በሚያስገርም ሁኔታ ማለት ነው። በኢየሱስ ክርስቶስ አምላክነት ዙሪያ ላይ ለሚነሱ ጥያቄዎች ስብሰባ ያደረጉ እና ከባድ ነው የኦርቶዶክስ አስተምሮ። ኦርቶዶክስ ክርስቲያኖች በኢየሱስ ዙሪያ ላይ ያላቸው አረዳድ ለማርያም ካላቸው ፍቅር የተነሳ ነው እንጂ ሞቶ አድኖናል ብለው አምነውበት አይደለም። የዓለም ቤዛ ነው ብለው አምነውበት አይደለም። ማስታረቂ ነው ብለው አምነውበትም አይደለም። ባቢዬና እንደው ለማርያም ሲል ይሄ ሕፃን ሆኖ ኢየሱስ ያቀፈችው የማርያም ምስል አእምሯቸውን አበላሽቷል ያባክ እና ያደገም አይመስላቸው መሰለኝ ኢየሱስ። ብዙ ጊዜ በጣም ስለሚገርመኝ ነው አይደል? በቃ እመቤቴ 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 ምናምን ነው የሚሉት። እና ወደፊትም በቃ በልህም በንዴትም የሚሰሩት የማርያም አማላጅነት ነው። እዛ ላይ የሚነሱ ጥያቄዎች ላይም ሲመልሱ አታያቸውም። ብዙ ፕሮቴስታንቶች ናቸው ዛሬ የሚነሱ ጥያቄዎችን በተደጋጋሚ በተለያየ የፕሮቴስታንት እንትን ውስጥ ያሉ ናቸው ሲመልሱ የምታያቸው ማለት ነው። ብቻ በወንጌል ብቻ ብለው የሚያምኑ ሰዎች ይመልሳሉ ለኢየሱስ የሚነሱ ጥያቄዎችን እንጂ ኦርቶዶክስ ክርስቲያኖች ከማርያም ካልተወለደ ከሌላ አይወለድም ነበር ብሎ የሚያምን አስተምሮ ካላቸው በየቦታው ያለው ለሊት አማላጅነት አለማትድንም ካሉ ማርያም የወደቀውን የአዳም ስጋን የያዘችው ሲባሉ ብድግ ብለው እንዳለን ኢትዮጵያ የነበሩ ሊቃውንቶች ተሰብስበው የመጡት ገባክ። በኢየሱስ ክርስቶስ አምላክነት ዙሪያ ላይ ወይም ደግሞ በኢየሱስ ክርስቶስ አስተምሮ ላይ በነገረ ክርስቶስ ዙሪያ ላይ አያሳስባቸውም ነው የምልህ። ሁሌ የሚያሳስባቸው የማርያም ነገር ነው። ስለዚህ ወደፊት ምናልባት ኦርቶዶክስ በማርያም ብቻ የምታምን ትሆናለች። የኢየሱስ የመስቀል ላይ የከፈለው ዋጋ ጥቅም ላይኖረው ይችላል።
ከዘመናት በኋላ እየወራው አይደለም። አይ እነዚህ ሰዎች እንደውም ምንድነው አሁን አንድ ኦርቶዶክስ አላሁ አክበር ከምትለው ኢየሱስ ጌታ ነው ካልከው ደንብሮ ገደል ይገባል። በጣም ነው የሚጠሉት፣ በጣም ይጠየፉታል፣ በጣም ይደነግጣሉ። እና ምንድነው ከዘመናት በኋላ ራሳቸውን ችለው እንደውም አንቺ እንዳልሽው የኢየሱስ ክርስቶስ መሰቀል ለኦርቶዶክሳውያን ምንም ነው እየሆነ ያለው ከዘመናት በኋላ ማለት ነው። ራሳቸውን ችለው እንደው ለመመታትም እንትን ነው የሚያደርጋቸው። በነገሮች ላይ በኢየሱስ ክርስቶስ እንትን ከሆነ ይመታሉ፣ በመጽሐፍ ቅዱስም ይመታሉ፣ ያው በእንትንም ይመታሉ፣ በሌላ እምነትም ይመታሉ። የድንግል ማርያም ግን ትንሽ እንትን ያለ ስለሆነ ራሱን የቻለ የራሳቸው መሰረቱ የነሱ ስለሆነ ገባሽ? በራሳቸው የሚጽፉትን በስንክሳርም በምናምንም የሚጻፉ እንትኖች መሰረት አድርገውም ስለሆነ ጭምር የእሷ እንትን የሚያስደግፉት ለምዕመኑ ማለት ነው። ላለመመታትም ይሆናል እኮ አሁን በሙስሊሞች እንደ ኢየሱስ ሊመቱ አይችሉም አይደል? ኢየሱስን ትተው ማርያምን ብቻ አማላጅ አድርገው ያው ማርያም ፍጡር ብቻ አይደለችም እንደተባለው ፍጡር ብቻ አይደለችም ብለው እንደመጡት መጨረሻ ላይ ፈጣሪ አድርገው ቁጭ ቢሉ እነዚህ ሰዎች በድንግሏን አይታወቅም ሊሆኑ ይችላሉ አይደል? በቃ እንደዛ ነው። ገባ? ለመዳናችን ምክንያት ማርያም ናት ብሎ ካመኑ በጣም ከባድ ነው። በዛ ሀገራት ላይ መንፍቅና ማለት ነው ቀስ በቀስ እንቁላል በጉር ይሄዳል አይነት ነው። ምክንያቱም አሁን ያለ ወላዲተ አማላጅነት ዓለም አይድንም የሚለውን የተናገሩ ሰውዬ ራሱ ሞተዋል። እንደውም አንድ ቀሲስ ሲሉ እንደሰው ታውቃለህ፣ እሳቸው ጥሩ ሰው ነበሩ፣ ሞተዋል፣ በቃ ይዘውት ሄደዋል አሉ። ይሸግራቸው ይህንን አባባል ማለት ነው። መንግስተ ሰማያት ትቀርባለችና ንስሐ ግቡ፣ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚሉት አንድ ባዶ እግራቸው ሄዶ እንደ አባ ዮሐንስ አይነት የነበሩ ሰው ናቸው፣ በግለሰብ ደረጃ ማለት ነው። ይህ አሁን የእሳቸው መረዳት ነው። የኢትዮጵያ ሕዝብ ግን ኦርቶዶክስ በሙሉ ይዞታል እንደ ታይትል። ይሄ እኮ ነው የሐዋርያ ቅብብሎሽ አይደለም እዛ ቤት ያለው ነገር ላይ እዛ ቤት ያለው ቅብብሎሻቸው የሐዋርያ ቅብብሎሽ አይደለም። በቃ የአፈ ታሪክ ቅብብሎሽ ነው። አይለቁም። ሞኝ የተከለውን ብልህ አይነቅለውም እንደሚባለው የያዙትን ነገር አይለቁም። የምንናገረው ነገር በመጽሐፍ ቅዱስ ቢፈተሽ ብለው ካሰቡ ጴንጤ እንደሆኑ ስለሚሰማቸው አያደርጉትም። ብለናል በግድ ትቀበላላችሁ ነው። ስለዚህ እኔ የምረዳው ኦርቶዶክስ ክርስቲያን ወደፊት ኦርቶዶክስ ቤተክርስቲያን ውስጥ ያሉ አሁን ያሉት መምህራን ሊቃውንቶች፣ በማህበራዊ ሚዲያ የምታያቸውን ወጣቶች በነገረ ክርስቶስ እና በነገረ ማርያም መሀል ክፍት ቦታ ካላስቀምጡ የማርያምንና የኢየሱስን ድርሻ አስረግጠው ግልጽ በሆነ መንገድ ለሰዎች ካልተናገሩ፣ በነገር ላይ ሰዎች በጣም እንደነገጡ ስለ ማርያም አንድ ነገር ሲባል ስለ ኢየሱስ የፈለከውን ብትል ሄዶ ጥቅስ እንኳን አይፈልጉ ኦርቶዶክሳዊ እና ስለዚህ ወደፊት ማርያም ናት ያዳነችን በማርያም ምልጃን ሄዳን ነው ብለው ስላመኑ ድረስ በቃ ድንግል ፈጣሪያን ወለደች የሚለውን መዝሙር እየዘመሩ በማርያም ላይ የሚነሱ ጥያቄዎችን ብቻ እየመለሱ ገድላቸውን እየጻፉ ስንክሳራቸውን እያነበቡ ይቀጥላሉ ብዬ ነው የማስበው። ምክንያቱም አዝማሚያቸው እንደዛ ነው። ኢየሱስ ክርስቶስ አምላክነት ላይ ኢየሱስ ክርስቶስ ማዳን ላይ ኢየሱስ ክርስቶስ የከፈለው የመስቀል ላይ ዋጋ ብዙም አስፈላጊ አይደለም። መስቀሉም ትዝ የሚላቸው ለመስቀል ቀን ነው። መስቀሉም ትዝ የሚላቸው ለመስቀል ቀን ነው። ስቅለቱም ትዝ የሚላቸው ዓርብ ቀን ነው። ፋሲካውም ትዝ የሚላቸው እሑድ ቀን ነው። እሱም ሁሉም ለሆዳቸው ነው። በነገር ላይ ቀናቶቹን ራሱ ታሳቢ የሚያደርጓቸው በልቶ ለማዋል ነው፣ ሰለብሬት ለማድረግ ነው እንጂ ለመዳን አይደለም። ገባክ? ጥምቀት ሲመጣ ቲሸርት የሚያሳትሙ፣ መስቀል ሲመጣ ችቦ የሚሰበስቡ፣ ፋሲካ ሲመጣ ጉልባን የሚቀቅሉ ናቸው። ለዚህ ነው የኦርቶዶክስ ክርስቲያኖች ታሪክ ከወጥ ቤት ሽንት ቤት እየሆነ ነው ምልክ። የሚበሉት ነገር ላይ በምን እንብላ፣ ምን ብለን እንብላ፣ እንዴት እንብላ ነው። ከዛ ውጭ ስለላ ነገር የላቸውም። እና በጣም እየታገሉት ያሉት በወንጌል ዙሪያ ላይ ወንጌል አማኞች ናቸው። ከእነሱ ጋርም ጭምር ነው የሚታገሉት። የሚገርም ነገር ያለኑ ክርስቲያን ናቸው ብለው ስለሚያምኑ በዛ ዙሪያ ይታገላሉ። እነሱ ደግሞ ለማርያም ይታገላሉ። እና ትግላቸው በተለያየ አቅጣጫ ለተለያየ ነገር የዋለ ነው። ወደፊት እንደዛ ነው ብዬ አስባለሁ። የድህነታቸውን መሰረት ማርያም እንደሆነች፣ መዳናቸው ማርያም እንደሆነች፣ ማርያም ባትኖር እንደማይድኑ በዚህ ዘመን ገባክ? አሁን ይሄ በ20ኛው ክፍለ ዘመን ቢሆን በ19ኛው ክፍለ ዘመን ምናምን ቢሆን ሶኬት ትላለህ። በዚህ ዘመን ግን በዚህ ዘመን አሁን
ትናንት ከትናንት ወዲያ እንደዚህ አይነት ነገር ከሰማ በጣም አደጋ ነው። ያንንም የተናገሩት አንድ ሰው ናቸው። ነገር ላይ ባቢ ይሄ የተመለከ አማላጅነት ዓለም አይደለም ያሉትን የተናገሩት አንድ ሰው ናቸው። ብዙ ሰው የማይገባው ነገር ሁለት ሰው ሶስት የተናገረው ነገር ለውጥ አይመጣም። በድህነትህ ዙሪያ ላይ ማለት ነው ሁለት ሶስት የሚባል ነገር የለም። መመታት ነው ያለበት። አንድ ሀሳብ ቢሆን ራሱ መክሸፍ ነው ያለበት። እነሱ ያሳስባቸውም ደስ ነው የሚላቸው። በቃ ማርያምን ያቆለጳጰስክ ምናምን ነው የሚመስላቸው። እና ሰው ወደፊት እንግዲህ ሁለት አይነት ድህነት ይኖራል ብዬ አምናለሁ ባቢዬ። ከባድ ነው። ጀምረውታል። እኔ በጣም ስለገረመኝ ነው። አሁን ኦርቶዶክሳውያን ማደንበርም ማስደንገጥም የሚፈልግ ሰው ካለ አላሁ አክበር ማለት የለበትም። እንደው እንደዛ ካልከው በጣም ቀላል ነው። ኢየሱስ ጌታ ነው በለው፣ በኢየሱስ ስም በለው፣ ደንብሮ ገደል ይገባል አንድ ኦርቶዶክሳዊ ሰው። ሌላ ምንም ነገር አያስፈልግም። እና ፕሮቴስታንቶችን በመጥላት መናፍቅም ናቸው እያሉ ፕሮቴስታንቶችን ከባድ ጥላቻ ውስጥ ገብተው ምንድን ነው የኢየሱስ ክርስቶስ አውኳል እንዳለችው አምላክነቱን እየካዱ የኢየሱስ ክርስቶስ መሰቀልም ለነሱ ምንም እንዳልሆነ ነው እያደረጉ ያሉት። እና እኔ ምንድን ነው ተደጋጋሚ ከታች እንትና ገብተው ኡስታዝ ዊድ ገብተዋልና ሂዱ። በነገራችን ላይ እዛ እሱ በጣም ስለምናከብረው ስለምንወደው ማስተማርም ስላለበት እኛንም መማርም ስላለብን እኛ ነጋሪ አያስፈልገንም፣ ችግር የለውም። ተናጋሪ ከሆናችሁ እናንተ ግን ሂዱና ብዙ ሰዎች አሉ እንደው ሰብሰብ ብለን ብንማር ብላችሁ እዛ ጋር ነው መጻፍ ያለባችሁ። እኔ በጣም ይገርመኛል። ራሳችንን እንትን ባደረግነው ለእኛ መካሪ አትሁኑ። ዘግተን የምንወጣው አስፈላጊ ስለሆነ ነው፣ ስለሚያስተምር ነው፣ መማርም ስላለብን ነው። እዚህ ጋም ሰው ባላስፈላጊ ነገር ከሚታሰር ብለን ነው። በምክንያት ነው እኛ እንደዛ የምናደርገው፣ ሌላ እንትንም አይደለም፣ ለማሽቃበጥም አይደለም በነገራችን ላይ። ስለዚህ ተናጋሪ ከሆናችሁ እናንተ ሰውም እንዲማር የምፈልጉ ከሆነ እኛ ጋር መጥታችሁ ሳይሆን እንደዛ ማለት ያለባችሁ። እኛ ችግር የለውም፣ አንዴ መናገር በቂ ነው። ማሽቃበጥ እኮ ነው፣ በቃ አሽቃባጭ ነው ትውልዱ። ሰው እንዲማርም አይደለም ራሱ እንዲማር ከሆነ ሌላ ብዙ ቤቶች የከፈቱ አሁን በሌላ ስልክ እያየሁ ነው። እንደዚህ አይነት ነገር አያስፈልግም፣ ሰብሰብ ብለን ነው መማር ያለብን ብላችሁ እዛ ጋር ለምን አትናገሩ? ስለዚህ ይሄ ነው። እኛ ችግር የለውም፣ የምናደርገው እናውቃለን። ስጀምር ተናበን ነው የምንሰራው። እኛ እንትን አይደለም፣ በግምት አይደለም እኛ እንደዚህ የምናደርገው። እሱ ሲገባ እኛ እንወጣለን። ምክንያቱ አስተማሪ ሰው ስለሆነ፣ ትልቅ ሰው ስለሆነ፣ እውቀት ስላለው ሰው ዝጉም እንዲለንም እንትን እድል አንሰጥም። እኛ ተናበን ነው የምንሰራው። እንዴ አይገባቸውም እንዴ? ሌላ ቦታ ገብታችሁ ነው እንደዚህ ማለት ያለባችሁ። እንውጣ እንሂድ ማለት ያለባችሁ ሌላ ቤት ገብታችሁ ነው። ምንም ቁም ነገር የሌላቸው ቤቶች አሉ። እሺ እየተባባሉ ማለት ምንም ቁም ነገር የለም። ትርክ ምርክ የሚወራበት ቤት አለ፣ ሰው ተጎልቶ ማለት ነው። ትልቅ ተጽዕኖ ፈጣሪ የንጽጽር ሰው አድርገው ራሳቸው የሚያስቡ አንዳንድ እንትኖች አሉ። እነሱ ጋር ገብታችሁ ነው እንትን ማለት ያለባችሁ እንጂ እኛ ችግር የለውም። እኛ እናውቀዋለን እንዴት መሰራት እንዳለበት። እኛ ተነጋግረን ነው የምናደርገው። እኛ ጋር መጥታችሁ እንደዚህ አይነት ነገር እንዳትጽፉ። ምን ትያለሽ ኦፓ? እንዴ ኦፓ ሀሳብ አለሽ? ኦፓ ሬነር ፒላ እንዴና እኔ ግን ጠራኝ። እንዴት ነህ? አልሐምዱሊላህ። አይ ኦፓ እኔ ከኤርሚ በላይ ያደንቃታለሁ። ኤርሚ ከሚያደንቃት በላይ ያደንቃታለሁ። ጥሩ ሀሳብ ነው ያነሳችው። አሁን እስካሁን ያነሳችው ነገር አሪፍ ሀሳብ አንስታለች። ወሳኝ ሀሳብ አንስታለች እና ከኤርሚ በላይ ያደንቅሻለሁ ለማለት ነው ያለኝ ሀሳብ። አንተም እየተፋለምክ ነው ማለት ነው? ምን እፋለማለሁ? አይ ዝም ጀስ ለማድነቅ። አይ ችግር የለም፣ የፈለጋችሁ ሆናችሁ ብትመጡ ምንም ችግር የለም። እኔ አድናቂ ነኝ። ሃይማኖትም የመመስረት እንዳሁኑ ልጅ አይደለሁም። እኔ ጀስት ራንደም የምታደንቀው ሰው አለ አይደል? እንደዛ ነኝ እኔ። አሪፍ ነው። እሺ
ቢላ እንዴት ነህ? ሰላም በለን እስኪ ባቢ። ወንድምነት እንዴት ነው? ሰላም ነው? ሰላም ነው አለ። ምንድነው ድምጽ? ምን ሆነ? ጉንፋን ነው ምንድነው? አሞኝ ነው። አሞኝ እርግማን ነው የኦርቶዶክስ። ኧረ አንተ ላይ አዎ አይሰራም እንጂ እኮ ይለቃሉ። ማን ቢረግሙ ባይረግሙ ማን ይሰማቸዋል? መጀመሪያ ከመራገም በፊት ፈጣሪን መፈለግ አይቀልም። የሰው ልጅ ከመርገም ፈጣሪ አይገናኙም። እነሱ ፈጣሪ ጋር አይገናኙም። ስለዚህ አንተን ደግሞ እርግማኔ ምን በፍጹም የማይሆን ነገር ነው። ምን ታደርገዋለህ? እንትና ግን ባይሆን ሁለተኛ አካውንቴ ስሜን ስለምቀይረው እንትን አድርጉት። አንዳንድ ፖስት የማደርጋቸው ነገራቶች አሉ፣ የሚጠቅሙ ነገራቶች ናቸው ፖስት የማደርገውና ገብታችሁ እዛ እንትን አድርጉት። ስሜን እቀይረዋለሁ፣ በዛ እንትን አድርገዋለሁ ራሱ። ኮፒ ሊንክ ነው ወይስ አይደለም? የምለቀው ፖስት የማደርገው ቪዲዮ ለማለት ነው። ፖስት ያደረግኩት አዲስ ነገር አለ። በጣም ምርጥ ሀሳብ ነው። ይሄ የአዲሶቹ ናቸው። ተሐድሶ የሚባል የለቀቀው ነው አስተማሪው። አዎ ቅድም የለቀቀው በጣም ምርጥ ሀሳብ ነው። የተሐድሶ እነሱ በጣም ትከታተላቸዋለህ ማለት ነው። ኧረ ምን ትላለህ? ብዙ ጓደኞች አሉኝ። አያቸው ግን እንዳለ ትልልቅ አባቶች ከዛ የወጡት። አዎ ብዙ ሰው እኮ ነው ያለው፣ ሚዲያ ስለማይወጣ ነው እንጂ። ሰላም ነው። በተረፈ ሪነር ግን ኦፓልን ማድነቅ ይቅርባችሁ። እዚህ ቤት እየመጣችሁ ኦፓል ምን አስባችሁ ነው ግን? እኔ እኮ ቤት መጥቼ ነው ኤርሚ ያለ አይደል? ቤት ሳይመጣ በሩቅ የሚያደንቀው እኔ ቅርብ ሰው ነኝ። እሱ እኛ ይዘነዋል፣ በያዝነው ይዘነዋል። ግን መታችሁ ኦፓል እንዳይሻደር እንደዚህ ብላችሁ አታስቀብ። እኛ ራሳችን እንበቃታለን፣ እኛ እናሽቀብጣለን። በቃ እኔ እኮ ለማሽቃበጥ አይደለም። እኔ እንትን ነው ምን ነው ይባላል እናንተማ ለማማለላችሁ ለማስፈራራት ነው። እኛ ግን መቼም ያው አንለቃትም፣ በምንም ይዘናታል። ኦፓል አሁን እንደው አርንቃት የምታስፈርማት ይመስላል። ድሮ ነበር የምትፈርሙ። በአድናቆት ቢሆንማ ድሮ ነበር የምትፈርሙ። እምቢ ካለች ኧረ እሷ በቀላሉ አትፈርምም። ይዛለች፣ ተጠፍራለች። እሷ እኛ ይዘናታል አልኩህ እኮ ያድንባት ይዘናል። እሄዳለሁ ካለች ጉዷ ፈላ። አይ እኛ ችግር የለውም። እኛ በእንትን ነው እኛ በዚህ በስጀመር በዚህ አንጠቀምም። ራሱ በማርነቅ ምናምን አይደለም። አስተምረን አሳውቀን ነው ምን ማርከው ቢሆንም ራሱ ቢሆንም ማለት ነው። ቁጥር አልጠየቅም አይደል? አንተ አለኝ እኔ አለኝ ለምን ጠይቃለህ? ሬይነርም አይነት ያለ ስልክ ቁጥር እናልጠይቅ ምን ባቢ ሬይነር ምን አሪፍ ነው። ምን ልትል ነው? አውራ ቆይ አውራ። እንማርካለን ስትል ነው። እኔ አሪፍ ነው። አዎ እኛ እንማርካለን። በእርግጥ የሚማርከው እስልምና አይደለም። እኛ ማራኪው ነው እናሳየው ትላለህ። ማርኩ እኛ ምንም አንልም። እኔ ተቃውሞ የለኝም። እንግዲህ በአንተ ሲሆን ነው የሚገርመው። በአንተ ያስቀኛል። ለምን ያስቃል? ምኑ ነው የሚያስገርመው? አዲስ ነገር እኮ የለም። ከእጅ እኮ ነው ያመለጠው። እሱማ ለመፈለግህ ነው የሚያሳየው። እንደውም ችላ ማለትህን ነው የሚያሳየው። አሁን ምን ችላ ማለት ትላለህ? ከኔ ቤት ወጣ አይደል እንዴ? እነሱ ቤት ገብተህ ራስህን እጅን የሰጠው ስትፋለምልኝ አላየውም። እኔ እንዴት ልፋለምልህ? ከነቀሳቸው በማለት ገብተው እንትን እያኘኩ ከኔ ምን
እንዴት አስመልጣለሁ? ሰምና በሀሳብ ዲፌንድ ታደርጋለህ። እንዴት ልክ አይደለም። ስለ ራሳቸው ነው ሲያወሩ የነበረው እነሱ። እኔ ምን ብዬ በመሀል ገባለሁ? አንተ ዝም ብለህ ዲፌንድ ታደርጋለህ። ይሄ ቆይ ይሄ አልገባውም። እኔ ላንተ መጥቼ ራሱ ተናግሬ እኮ ዝም ምን ያልከኝ? እኔ መጥቼ እንዴ ያኔ ነው ያ ቀን የመጨረሻ ቀን የስንብት ቀን እንዴ ጠየቀኝ። እኔ ምን አለ በቃ እኔ ምንም አላውቅም። በቃ እኔ በእንደዚህ አይነት ነገርማ ጣልቃ አልገባም። ተረጋግተህ አስብ። እንደውም እኮ አንተ ነው የመራኝ ትላለህ፣ መሪ ትላለህ። ኧረ እንደውም እኔ ጥሩ ነገር ነው የነገርኩህ እኮ ተረጋግቼ እንዳስብ ነው። ከዛ ተረጋግቼ አሰብኩ። ከዛ ሳስበው ሄድኩ። እኔ ለራስህ ስለዚህ ለራስህን እድል ስጥ፣ ረጋ ብለህ ማሰብ አለብህ፣ ውስጥህን ማዳመጥ አለብህ ብያለሁ። ህሊናህን ማዳመጥ አለብህ፣ ውስጥህ የሚልህን ትክክል ነው እያልኩ ነበር እኔ። ከዛ ያ እሱ እኮ ነው የምልህ እኔም እና እኔ ምን ልበልህ ታዲያ? እሱ ነዋ ትክክል፣ እንደዛ ነው የሚባለው። ከዛ እኔ ምንድን ነው ያልከው? ሰበር ዜና ነው የተነገረው የዛኔ። እነሱ ራሱ በጣም ደንግጠው ምን እስኪሉ ማለት ነው። እኔ መስለን እንፈልጋለሁ አልክ። አንተ ዝም ብለህ እያየህ ምናምን ሪያክት እንዴት ነው ሪያክት ያደረግከው ያኔ? እንደነሱ አለቀስኩ። አይ ማልቀሱ ሳይሆን ሪያክት ስለ እኔ መስለን ፈልጋለሁ ስለ አንተማ ለምን ታለቅሳለህ? ሲጀምር ለምን ታለቅሰው? እኔ ያላለቀሰ ሰው ነበረ ግን የዛኔ። አዎ አንተ ቁጭ ብለህ የለም እንዴ? አንተ ቁጭ ብለህ እየተፍታታ ነው። አይምሮ ሀክ ስለመደረጉ ነው ሲያሳስብ ላይ ነበሩ። አንዴ ያኔ በጣም የገረመኝ ጥበበኞች ናቸው ትላ። አይ ጥበብ አይደል፣ ጥበብ ሳይሆን ሲጀመር ሰፍተህ ነበር እኮ አንተ ራስህ። የመሄዱ ፍላጎት ሳይሆን እኔ ከዛ በፊት ስለማወራቸው አክቹአሊ አንዳንዴ እኮ እስልምና ተወደውና ከዛ አይዋጥልህም እንደዛ ነበር የሆነብኝ። ምን ውስጥ ነው ደግሞ የገባው? ደግሞ ዛሬ ደግሞ ምን አይነት እንትኖች ናቸው? ደግሞ መርከዝ ሰው አለ፣ ልጆች አሉ። ለማንኛውም አንተ ስለምትኖር አዳዲስ የሚሰልሙ ሰዎች ካሉ ያው እንትን አድርጉን፣ ጥሩን። አዎ የመጀመሪያ ሻዳይን እንግዲህ እዚህ ከምንታውቀው ሰው ወይ ስም አልጠቅስም ለነገሩ ተው። እኔ ነኝ ሻዳ ማስይዛችሁ። አንተ በእኔ ነው ሻዳ የምትይዘው ራሱ። ስንት ሰው ነው ሻዳ ማስይዘው? አይ እኔ እንትን ነኝ። እኔ ማን ነው ተማሪው ደቀ መዝሙሩ መምህሩን ሻዳ ያስያዘው እንዲባል አሪፍ አይደል? አስይዛለሁ የማይለኝ ሰው የለም። ከባድ ነው። እኔ አልሰልም ያልኳቸው የሰጥሳል እኔ ነኝ የማስይዘው ይላሉ። እስኪ ስለ ድምጽ አለ ነገር አው ቅዱሳን ስለ ድምጼ በውስጥ ጠይቁኝ። እዚህ ጋር አትጠይቁኝ፣ እኔ አልመልስም። ስለ ድምጽ በውስጥ ባቢ ዝንጅብል በማር አሪፍ ነው፣ እስኪ ሞክረው። አረ ምንም አያስፈልግም፣ እንደዚህ አሪፍ ነው። አይ አረ አሪፍ ነው፣ ግን ያው አለ ድምጽ በጣም ወይስ ምንድነው? ወደዋል ድምጽ በጣም ወፍሯል። የቴዲ አፍሮ ድምጽ ሆኗል። ወፍራው ነው እንዴ ድምጽ? ቴዲ አፍሮ እኮ ሲያስመስል እኮ ነው። ኢንተርቪው ሲያደርግ አይቶ ታውቃለህ እኮ ሲያስመስል ሲያስመስል ነው፣ ድምፁ አይደለም። የምረን ነው በእውነት ድምፁ አይደለም። የሆነ በቃ ድምፁ እንትን ይላል ታውቃለህ፣ ተመሳሰለብኝ። ለዛ ነው እና አሪፍ ነው። ጉንፋን ከሆነ ይለቃል። ይሄን ሞክረው። እሞክራለሁ።
እኔ ግን አዳዲስ ሰዎች ስለማስፈልጉ ኦፕ አለሽ? ኦፓ ስትመጪ ንገሪኝ እንድንሰነባበት። አንዳንድ አለሽ አለ ኖታ እንደ እኔ ልወጣ ነው። እናንተ ከቆያችሁ ቆዩ። ቃል አደርስ ልወጣ ነው።